ስለ ኢየሱስ ክርስቶስ መታሰር ከነጻነት ይበልጣል። አሰብ ጥሎ የሚኖር ሰው ሌላው ስለሱ እያሰበለት እየተጨነቀለት ፍዳ እያየ ለሚበላው ለሚጠጣው ለሚለብሰው እንደ ሕፃን ልጅ የመጀመሪያው ክርስትና ሌላ እንዳይመስላችሁ። እኛ ገና አትግደል አትስረቅ ላይ ነው ማደግ አለ። ከማስቸገር ነፃ መውጣት አለብኝ። ደግሞ ሰው እያስቸገሩ መቀናጣት አለ ወይ? ማንንም አለምን ማንንም አልጠይቅ። ይሄ ማለት ፍጡራን ነን አንረዳ ማለት አይደለም። ሁሌ እንድንረዳ መሆን የለም። ደግሞ ብንቸገር አተን እንቸገር እንጂ ሰንፈን ተቸግረን አናስቸግር። ብናስቸግር ለትርፍ ነገር አናስቸግር። ሰው ቢታረቅ አስመሳይ፣ ሰው ቢታረቅ ለጥቅሙ ነው። ሰው ቢታረቅ ደግሞ ሰርቆ ለመሄድ። በዘመናችን ዛሬ ግፍ አለ በሽምግልና ውስጥ። ሽምግልናም ተቃሏል፣ ተንቋል። የሚታረቅ ብቻ አይደለም የጠፋው የሚያስታርቅም። ሲያስታርቅም በቃ ተይው ደግሞ እንደዚህ የማይበድላለ እንዴ በቃ ተወው እንዲህ የማያጠፋ አለ አይደል የሚባለው። ይሄ ነው ሽምግልና። የሚቀጣ መቀጣት የለበትም፣ የሚወቀስ መወቀስ የለበትም፣ የሚካስ መካስ የለበትም። ክርስቲያኖች ሽምግልናም በወግ ነው ተጣርቶ አቅም ታይቶ። ተመልከቱ፣ ቅንነት ቢኖር ለሽማግሌዎች ሽምግልና እናስተምርም፣ ግን እግዚአብሔርን እየፈራን ነው ማሸማገል። ፍቅረ ቅዱሳን በሚል ርዕስ እንማራለን። ቅዱሳንን መውደድ፣ ስለ ቅዱሳን ሊኖረን የሚገባ ፍቅር ማለት ነው። ይህ እንደዋዛ የሚታይ ነገር አይደለም። በእኛ በኦርቶዶክሳውያን እውነት ነው፣ ፍቅረ ቅዱሳን የታወቀ ነው፣ የሚኖር ነው፣ የሚተገበር ነው። አንዳንዶች ግን ፍቅረ ቅዱሳንን ወይም ቅዱሳንን መውደድን እግዚአብሔርን ከመውደድ የተለየ እንደውም እግዚአብሔርን ከመውደድ እና ከማምለክ የሚያወጣ የሚለይ ነገር አድርገው በተሳሳተ መንገድ ይተረጉሙታል። ሰው እግዚአብሔርን ማመን አለበት። ይህን ብዙዎች ይስማማሉ። እውነት ነው። እኛም ሰው በእግዚአብሔር ማመን አለበት። ሃይማኖት መሰረት ነው። ቅዱስ ዮሐንስ አፈወርቅ እንደተናገረው አሚንሰ መሰረት ኢቲ፣ ሃይማኖት መሰረት ናት፣ መነሻ መጀመሪያ ናት። ወካልአኒሃ ህንፃ ወንድቅ እሙንቱ፣ ከዚች ከመጀመሪያዋ ከሃይማኖት በላይ ሁለተኛው ነገር ደግሞ ጣራና ግድግዳ ነው፣ ምግባር ነው ይለናል ማለት ነው። ስለዚህ እኛ ሃይማኖትን እናስቀድማለን። እምነት የመጀመሪያ ነገር ነው። ከዚያ በኋላ እግዚአብሔርንም መውደድ ደግሞ ይገባል። እግዚአብሔርን ማመን፣ እግዚአብሔርን መውደድ። እንደውም ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ ይላል። እምነትን ቀድሞ ይጠራል። እምነት መሰረት ስለሆነ ማለት ነው። ከዛ ተስፋ ይቀጥላል። ከዚያ ፍቅር ይላል። በመቅደም እምነትን ያስቀድማል፣ በማስበለጥ ፍቅርን ያስበልጣል። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ ካለ በኋላ ከነዚህ ግን የሚበልጠው ማን ነው ይላል? ፍቅር ነው ይላል በአንደኛ ቆሮንቶስ ምዕራፍ 13 ላይ። ስለዚህ ሰው እግዚአብሔርን እንደሚያምነው ሁሉ እግዚአብሔርን ምን ማድረግ አለበት? መውደድ አለበት። ነቢየ እግዚአብሔር ዳዊት አቤቱ ጉልበቴ ሆይ እወድሃለሁ ይላል። እግዚአብሔርን ይወዳል። መውደዱንም በተግባር እና በቃል ይገልጻል ማለት ነው። እወድሃለሁ ብሎ ተናግረው ግሩም መዝሙር ነው በእውነት። ስለዚህ ሰው እግዚአብሔርን ምን ማድረግ አለበት? መውደድ አለበት። ሰው አምኖ የሚሰራው ስራ አለ አይደል? ካመነ እምነት በምን ይታወቃል? በስራ ነው። እኔ እግዚአብሔርን አምናለሁ
ካልኩ እግዚአብሔርን መፍራት፣ መታዘዝ፣ ሕጉን ትእዛዙን ማክበር ያስፈልገኛል። ስለዚህ ሰው አምናለሁ ቢል ግን ስራ ከሌለው ይላል ቅዱስ ያዕቆብ ውሸቱን ነው፣ አላመነም ይላል። ምክንያቱም እምነት በምን መገለጥ አለበት? በስራ መገለጥ አለበት። ያዕቆብ በመልእክቱ ምዕራፍ 2 ላይ ነው ይህን የሚናገረው። እንደውም ስራ ከተለየው እምነት ምንድን ነው ይላል? የሞተ ነው፣ የሞተ ነው፣ ሬሳ ነው እምነት። እና የእምነት ነፍሷ ወይም ህይወቷ ምግባር ነው። ስለዚህ ነፍስ የተለየው ስጋ የሞተ እንደሆነ ሁሉ ምግባር የተለየው እምነትም እንዲሁ የሞተ ነው ይላል። ለእምነት ምግባር ያስፈልጋል ማለት ነው። መታወቂያው መገለጫው ምንድን ነው? ምግባር ነው። እሺ እግዚአብሔርን ስንወድ ልክ እንደ እምነት ሁሉ እግዚአብሔርን መውደድ መገለጫ አለው፣ መታወቂያ አለው። እግዚአብሔርን እወዳለሁ የሚል ሰው እግዚአብሔርን መውደዱን የሚያሳየው በምንድን ነው ካላቸው ሰውን በመውደድ ነው። ሰውን በመውደድ በሰው ፍቅር ማለት ነው። ምክንያቱሳ ቅዱስ ዮሐንስ ወንጌላዊ እግዚአብሔር ፍቅር ነው ብሏል እና በስራና በእውነት እንጂ በአንደበት ወይም በቃል ብቻ አንዋደድ ይላል። ስንዋደድ በተግባር እንዋደድ፣ ግብዝነት የሌለው ፍቅር ይኑረን። ሰው እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ በጨለማ ይኖራል፣ ውሸታም ነው። እግዚአብሔርን የሚወድ ሰው ፍቅሩን በምን ያሳይ ይላል? ሰውን በመውደድ ያሳይ። ወንድሙን በመውደድ በአርአያ ሥላሴ የተፈጠረውን አምሳያውን በመውደድ ሰውን በመውደድ ፍቅሩን ይግለጥ። ካልሆነ እግዚአብሔርን እወዳለሁ ማለት ሐሰት ነው ይለናል። ርዕሳችን ምንድን ነው? ፍቅረ ቅዱሳን። እንግዲህ እግዚአብሔርን መውደድ ሰውን በመውደድ የሚገለጽ ከሆነ ቅዱሳንን በመጥላት እግዚአብሔርን እወዳለሁ ማለት አይቻልም። እንደውም ከዚያ ከፍ ባለ ሁኔታ ለሰው ሁሉ ካለን ፍቅር በተለየ ሁኔታ ማለት ነው እግዚአብሔርን ደስ ያሰኙትን በእምነታቸው በምግባራቸው ያገለገሉትን ስለሱ ምስክር የሆኑትን ፍቅራቸውን የገለጡትን እግዚአብሔርም የወደዳቸው እንደሚወዳቸውም የመሰከረላቸውን የእርሱን ወዳጆች መውደድ ያስፈልጋል። ስለዚህ ክርስቲያኖች እምነትን ስንይዝ ያለ ምግባር አይሆንም እንላለን አይደል? እግዚአብሔርን መውደድም ቅዱሳንን ባለመውደድ አይሆንም። እግዚአብሔርን የሚወድ ሰው ማንን መውደድ አለበት? ጻድቃንን የሚጠሉ ይጸጸታሉ ይላል። አያችሁ፣ በደንብ ማስተዋል ያስፈልጋል። ያ ቅዱሳንን መጥላት አይደለም። መጥላትማ ሌላ ነው፣ ሩቅ ነው። መጥላት አለመውደድ አይቻልም። ካልወደድን ቅዱሳንን እግዚአብሔርን አንወደውም። የኛ አምልኮ ሐሰት ነው። ስለዚህ ቅዱሳንን መውደዳችን እግዚአብሔርን የመውደድ መገለጫ መሆኑን ማወቅ ያስፈልጋል። አንዳንድ የተሳሳተ እምነት የሚከተሉ ሰዎች የሚናገሩት ምን ያህል ሩቅ እንደሆነ ከመጽሐፍ ቅዱስ ትምህርት እንድንገነዘብ ነው። ስለዚህ እኛ ቅዱሳንን እንወዳለን። ቅዱሳኑን ንጹሐኑን ብቻ አይደለም እንወደው። ተመልከቱ፣ ሌላውንም የሰው ዘር በሙሉ እንወዳለን፣ መውደድ አለብን። ካልወደድን ስተት ነው። ከዛ ሲያልፍ መጽሐፍ ቅዱስ እንደውም ጠላቶቻችሁን ውደዱ ነው የሚለው። ማንን ውደዱ ነው የሚለው? በማቴዎስ ወንጌል ምዕራፍ 5 ላይ እናንተ ለእግዚአብሔር ለአምላካችሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ሰዎች ምን አድርጉላቸው? ጸልዩላቸው። እርሱ እግዚአብሔር ለኃጥአንም ለጻድቃንም ወቅት ያፈራርቃል፣
ዝናብ ያዘንማል፣ ፀሐይንም ያወጣል። የሚወዷችሁን ሰዎች ብቻ መርጣችሁ የሚጠቅሟችሁን ብትወዱ ምን ብልጫ አላችሁ? የማያምኑ ሰዎች አሕዛብ እንኳን በጥቅም የሚጋራቸውን ይመስለኛል ያሉትን፣ ይደግፈኛል፣ ይቧደነኛል ያሉትን እነሱም ይወዳሉ። እናንተ ሃይማኖቴ ልክ ነው ምትሉ ከሆነ እውነተኞች ከሆናችሁ እንደውም ከዚያ አልፋችሁ ጠላቶቻችሁንም ልትወዱ ያስፈልጋቸዋል ይላል። ስለዚህ ፍቅረ ቅዱሳን ሃይማኖት አለኝ ለሚል ሰው አማራጭ አይደለም፣ ግዴታ ነው እንጂ። አያችሁ፣ ቅዱሳንን መውደድ ታዘናላ፣ ቅዱሳን እንድንወድ። ልክ እምነቴ ትክክል ነው፣ እምነት አለኝ እያሉ የሚፎክሩትን ያህል ቅዱሳንን እወዳለሁ ለማለት መድፈር ያስፈልጋል። ካልሆነ ሐሰት ነው። እግዚአብሔርን ማመንና ቅዱሳንን መውደድ ጎን ለጎን እንዴት እንደተጠቀሱ በመጽሐፍ ቅዱስ አሳያችኋለሁ። ሐዋርያው ቅዱስ ጳውሎስ ለፊልሞና ለሃይማኖት ልጁ በጻፈው መልእክት አንድ ምዕራፍ ነው ያለው እና 25 ቁጥሮች አሉት። የዚህን የመጽሐፍ ቅዱስ ክፍል ሐሳብ በሚገባ ተገነዘብን ማለት ከ81ዱ መጻሕፍት አንዱን የመጽሐፍ ክፍል አወቅን ማለት ነው። እና ለፊልሞና ሲጽፍለት የተናገረውን አንድ በአንድ መስመር በመስመር እያነበብኩ ነው እማብራራው እና ወደ ቅዱሳን ፍቅር እንመጣለን ማለት ነው። የክርስቶስ ኢየሱስ እስረኛ ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮን ለሚሰራ ለፊልሞና ለእህታችንም ለአፍብያ ከእኛም ጋር አብሮ ወታደር ለሆነ ለአርክጳ በቤትህም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ በሰላምታ ነገሩን ይጀምራል። እስካሁን ያነበብኩላችሁ ረዘም ያለ ይመስላል፣ ሰላምታ ነው። ግን ዛሬ አንዳንዶቻችን መድረክ ላይ ቆመን የስብከት ጊዜ እንደምንጨርስበት አይነት ሰላምታ አይደለም። ይሄ በጣም ጥልቅ ሰላምታ ነው፣ ብዙ መልእክት አለው። ሰላምታው ራሱ ሙሉ ስብከት ነው። የአንዳንዶቻችን ነገር እናበዛለን አይደል? እስክንሰለች አይደለም? አዎ። እስቲ አሁን ቁም ነገሩን ተመልከቱ። ቁም ነገሩን ተመልከቱ። ይሰማል? እንቀጥል ወይስ? እንዲህ ይላል፣ የክርስቶስ ኢየሱስ እስር ይላል ቅዱስ ጳውሎስ። የኢየሱስ ክርስቶስ ምን እስረኛ ይለናል። የክርስቶስ ኢየሱስ እስረኛ ይላል። ስለዚህ አሁን ቅዱስ ጳውሎስ እኮ ማዕረግ አለው ማለት ደረጃ፣ ክብር አለው። ሌላው ቢቀር በትንሹ የኢየሱስ ክርስቶስ ሐዋርያ ማለት ይችላል። ሐዋርያ ማለት ቢቀር አገልጋዩ ማለት ይችላል። ከዚያ እንግዲህ የማዕረግ ስም አድርጎ ስለ ራሱ ሰጥቶ የሚጽፈው የትሕትናውን ብዛት ተመልከቱ። ቅዱስ ጳውሎስ የኢየሱስ ክርስቶስ እስረኛ፣ ስለ ክርስቶስ የታሰረ፣ በኢየሱስ ክርስቶስ ፍቅር የታሰረ ነው የሚለን። የኢየሱስ ክርስቶስ እስረኛ ስለ ራሱ አሁን በጣም ከፍ አድርጎ ተናገረ። ሌላ አይነት ክብር ያለው ልዕልና ያለው ስም ጠቀሰ? አልጠቀሰም። ስለ ኢየሱስ ክርስቶስ መታሰር ከነጻነት ይበልጣል። በዓለም ከሚገኝ ከማንኛውም አይነት ነጻነት ስለ ክርስቶስ መታሰር ይበልጣል። ይህንን እስሩን ክብር አድርጎ በዓለም ላይ ከሚያስከብር ከዘውድ ነገስታት በዘውዳቸው ከሚከብሩት በላይ ቅዱስ ጳውሎስ በእስረኛነቱ ክቡር ነው። የኢየሱስ ክርስቶስ እስረኛ ይላል። አሁን አንዳንድ ሰዎችን
እንዲህ ባለው ሁኔታ እንደማይረግ ስም ብንጠራቸው ሳይጣሉን ይቀራሉ። እሱ ግን ሲጽፍ ያውም እኮ የመድረክ ንግግር አይደለም። ተጽፎ ከተቀመጠ እንግዲህ ሺህ ዘመናት የወዘለቀ በጽሁፍ ያለ ይቀመጣል። እንዲህ አድርጎ የኢየሱስ ክርስቶስ እስረኛ ጳውሎስ ይላል፣ ወንድሙም ጢሞቴዎስ ይላል። ጢሞቴዎስ እኮ ልጁ ነው፣ አገልጋዩም ሊባል ይችላል። ተማሪው ነው፣ አስተምሮ አሳምኖታል አይደል? ለጥምቀት ለክርስትና አውቅቶታል። ስለዚህ ነገር ግን ጢሞቴዎስን ከፍ አድርጎ ራሱን ዝቅ አድርጎ ራሱን እስረኛ ጢሞቴዎስን ወንድሜ ይለዋል። አያችሁ? ጢሞቴዎስን ወንድሙም ጢሞቴዎስ ይልና ለተወደደውና አብሮን ለሚሰራ ለፊልሞና ይላል። መልእክቱ የተጻፈው ለፊልሞና ነው። ለፊልሞና ይላል። ፊልሞና ካህንም አይደለም። የሚያስደንቃችሁ ነገር በጣም እንግዳ ተቀባይ ነው። የመራዳት ስራ የሚሰራ በደንብ የሚያስተናግድ አገልጋዮችን የሚንከባከብ ሰው ነው። እናም ለተወደደው አብሮን ለሚሰራ ይላል። አንዳንድ ጊዜ የምእመናንን አገልግሎት አድርገው የማይቆጥሩ ሰዎች አሉ። በምእመንነት የሚሰጥንም አገልግሎት ማዕርጉ እንዴት ከፍ ያለ እንደሆነ የሚያሳይ ነው። ከቅዳሴውም ከክህነቱም ከስብከቱም ከመዝሙሩም ጋራ በትራንስፖርትም ቤት በእንግድነት በመቀበልም በማብላትም በማጠጣትም በሚያስፈልግ ነገር ሁሉ ድጋፍ በማድረግ በገንዘብም በሌላውም ሁሉ አገልግሎት የሚሰጡ ሰዎች ከማናቸውም አገልግሎት እኩል በሆነ ሁኔታ በእግዚአብሔር ዘንድ ክብር ያለው ስራ እየሰሩ እንደሆነ ለአገልግሎታቸው ዕውቅና መሰጠት አለበት። መንፈሳዊ አገልግሎት ነው። እያችሁ አንዱን አገልግሎት ከፍ አንዱን አገልግሎት ዝቅ በማድረግ ማየት እንደማይገባ ከሚያሳየን የመጽሐፍ ቅዱስ ቃል መካከል አንዱ ይሄ ነው። አብሮን ለሚሰራ ከቅዱስ ጳውሎስ ጋር ማን? ፊልሞና። ጢሞቴዎስን እኮ አይደለም፣ ፊልሞናን አብሮን ለሚሰራ። ስለዚህ አገልግሎት የተካከለ ነው። ሁሉም ክርስቲያኖች አሁን ከዚህ በኋላ ጉባኤ ጨርሰን ወንበሩን ሰብሰብ አድርጉት ሲባል ከሰባኪው ጋር ከካህኑ በጸሎት ከከፈቱት ከዘጉት ጋር እኩል ነው ዋጋ የምናገኘው። ይህን እናውቃለን። ይህንን አዳራሹን አጽድቶ አስተካክሎ ምዕመናን ሲቀመጡ ሳይሰቀቁ እንዲቀመጡ ማድረግ አገልግሎቱ ያው ነው። ሁሉም በተሰማራበት መስክ ስለሆነ ነው እንጂ በእግዚአብሔር ዘንድ የሚገኘው ያው 1 ዲናር ነው። ጠዋትም እንግባ፣ ረፋዱም ላይ እኩለ ቀንም ሰርክም ሲሆን እንግባ፣ ምንም ድካም እንድከም፣ ምንም አይነት አገልግሎት እንስጥ፣ 1 ዲናር ነው የሚሰጠን። 1 መንግሥተ ሰማያት ነው የምንወርሰው። 1 ሕይወት ነው የምንወርሰው። የተለያየ ሕይወት የለም። አብሮን ለሚሰራ ለፊልሞና ለእህታችንም ለአፍቢያ የፊልሞና ሚስት ናት። ይቺ ደግሞ ከእኛም ጋር አብሮ ወታደር ለሆነ ለአርክጳ፣ ይሄ ደግሞ ካህን ነው። ተመልከቱ፣ አብሮ አገልጋይ ነው። በስም እነዚህን ዋና ዋናዎቹን ጠቀሳቸው። አንዳንድ ጊዜ ደግሞ ሁሉም አገልጋይ ነው ስላልንም እንዳንናናቅ፣ ሁሉም እንደ ክብሩ እንደ ማዕረጉ ደግሞ ፕሮቶኮል ጠብቆ እንዴት እንደሚጠራ አጠራሩ እንዴት እንዳደረገው አያችሁ። ጢሞቴዎስን ወንድማችን፣ አብሮን ለሚሰራ ፊልሞና። አሁን የሁሉ ሰው ስም መጠራት አለበት የሚል ሰው አለ የለም? አንዳንድ ጊዜ ሲበዛም ልኩን ግን ማወቅ ያስፈልጋል። የት ድረስ ይጠራል? ፓትርያርኩ ቢጠሩ፣ ሊቀ ጳጳሱ አይደለም፣ ጳጳሳት፣ ሊቃነ ጳጳሳት፣ ከዚያ በኋላ የደብሩ አስተዳደር ቅልጥፍ አድርጎ፣ ሌላውን ደግሞ በአይነታቸው ያሉትን በአይነት ብቻ ዝርዝር ሳይገባ አንዱን ከአንዱ አለይም ከተባለ ስንት ስም ተዘርዝሮ ይሆናል። በጣም እኮ አስቸጋሪ ነው። ስለዚህ ያልተጠራም ባይከፋው፣ የተጠራም ባይኮራ፣ የሚጠራም ባይሰቀቅ
መድረኩ እግዚአብሔር አይደለም? ዋናውን ክብር የሚወስድ እግዚአብሔር መሆን አለበት። ደግሞ የሚጠራም ባይንቅ ደግሞ እነዚህን ባይል ሁልጊዜ እኮ ማዕከላዊ ቦታ አለ። መከባበር አለብን፣ መናናቅ የለብንም፣ መዋደድ አለብን፣ መፋቀር አለብን። ተመልከቱ። ግን ደግሞ ለሚቀድመው ነገር ቦታ ቅድሚያ መስጠት አለብን። ትምህርት ከሆነ መልእክት ከሆነ ያ የሚተላለፈው መልእክት የእግዚአብሔር ቃልና አዋጅ ስለሆነ ቅድሚያ ቦታ አንዛዝቶ ሰው ከሰለቸ ከደከመ በኋላ እንደገና ወደ ቃል እግዚአብሔርም ከመሄድ አይደለም። ትኩረት እግዚአብሔር እኮ ክብር ተሰጠው የሚባለው እንዲህ ሲሆን ነው። በሁሉም መንገድ ነው እግዚአብሔርን ማክበር የሚያስፈልገው። ስለዚህ እንዲህ አድርጎ ከጠራ በኋላ ፊልሞና በጣም ባለጠጋና ብዙ አገልጋይ ሰራተኞች በዘመኑ ባሮች የሚባሉ ነበሩት። ስለዚህ እነዚህ ሁሉ ያመኑም አሉ ያላመኑም አሉ። በቤቱ መንፈሳዊ ተግባራት ይከናወናሉ በፊልሞና ቤት። ከዚያ የነዛን ሁሉ ስም ሊጠራ አይችልም። ደግሞ ሳይጠቅሳቸው ሳያስታውሳቸው ማለፍ ስለሌለበት ምን አለ? በቤትህም ላለች ቤተ ክርስቲያን አለ። ጉባኤ ምእመናን ሲሰባሰቡ ምን ይባላል? ቤተ ክርስቲያን ይባላል አይደል? በፊልሞና ቤት ቤተ ክርስቲያን አለች። አያችሁ፣ ምእመናን ጉባኤ ያደርጋሉ ማለት ነው። መንፈሳዊ ተግባር በቤት ላለች ቤተ ክርስቲያን ብሎ በዚያ ለሚሰበሰቡ ደግሞ በስም ባይጠራቸውም ሁሉንም አብሮ ምን አደረጋቸው? ጠቀሳቸው ማለት ነው። ይህን አድርጎ ከጠቀሰ በኋላ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ሰላምታውን አደረሰ። ከዚያ መልእክቱ ጉዳዩ ምንድን ነው? አያችሁ፣ ወደ ቁም ነገሩ ይመጣል። ደግሞ ይህን ሰላምታ ከሰጠ በኋላ ለብቻው ደግሞ መልእክቱ ለፊልሞና ነውና በዋናነት የፊልሞናን ጉዳይ ይዞ ይመጣል። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነት ሰምቼ በጸሎቴ እያሳሰብኩ ሁልጊዜ አምላኬን አመሰግነዋለሁ አለ። ፊልሞና ሁለት ነገሮች አሉት በእነሱ። አንደኛ እነዚህን እንደያዘ እንዲቀጥል የእግዚአብሔር ረድኤት እንዳይለየው ለፊልሞና ይጸልይለታል። በጸሎቴ ያሳስባለሁ አለ። ይህንን ጸጋ ለፊልሞና የሰጠ እግዚአብሔርንም ያመሰግናል። ፊልሞና ሁለት ነገሮች አሉት። ምንና ምን አሉት? ልጥቀስላችሁ። አንደኛ በቅዱሳን ሁሉ ዘንድ ስላለህ ስለ ፍቅርህ ይላል። ፍቅር አለው። ቅዱሳንን ይወዳል፣ ምእመናንን ይወዳል። ስላለው ይንከባከባል፣ አገልግሎቱን ይንከባከባል፣ ለአገልግሎቱ ይሳሳል፣ አገልጋዮችን ይቀበላል፣ ምእመናን እንዲሰበሰቡ ያደርጋል፣ ትምህርት እንዲያገኙ ያደርጋል፣ መንፈሳዊ አገልግሎት እንዲያገኙ ያደርጋል። ይሄ ፍቅር ነው አለ። ምእመናንን ትወዳለህ፣ ክርስቲያኖችን ትወዳለህ፣ እግዚአብሔርን ትወዳለህ። እግዚአብሔርን መውደድህን ሰውን ምእመናንን በመውደድ አገልጋዮችን በመውደድ ትገልጣለህ። ይሄ ፍቅርህ ነው አለው። እምነትም አለ፣ የሚያምን ነው ይሄን የሚሰራ አይደለም። እምነትም አለ። ፍቅርህንና እምነትህን ብሎ ሁለት ነገር አንስቶ እግዚአብሔርን ያመሰግናል፣ ወደ እግዚአብሔር ይጸልያል። ፍቅርህንና ስለ እምነት ሰምቼ በጸሎቴ እያሳሰብኩ ሁሉ ጊዜ አምላኬን አመሰግነዋለሁ። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ ይላል። እምነትህ ፍሬያማ እንዲሆን ዕውቀትም ጥበብም እንዲጨመርልህ እለምናለሁ አለ። ይቀጥልና የቅዱሳን ልብ ባንተ ሥራ ስላረፈ፣ አንተ በምትሰራው ሥራ ቅዱሳን ልቡናቸው አርፏል፣ አሳርፈሃቸዋል። አንተ የራበው ፊልሞና ቤት ልሂድ፣ መቼም አንድ ነገር አይጠፋም፣ ቀምሼ እመጣለሁ ይላል ማለት ነው። አያችሁ፣ የቅዱሳን ልብ ባንተ ስላረፈ የት እንሰብሰብ አይሉም።
የት እንምከር አይሉም፣ የት እንጸልይ አይሉም፣ ምን እንብላ ምን እንጠጣ አይሉም። በቤቱ ጸሎት አለ፣ ትምህርት አለ፣ ቃለ እግዚአብሔር አለ፣ የሚበላም የሚጠጣም አለ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ ፍቅርህን ብዙ ደስታንና ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይላል። ስለዚህ ቅዱሳንን ምን አድርጓል? አሳርፈዋል። ሌላ እንዳይመስለን ክርስቲያኖች፣ እንደ ክርስቲያን እንደ መንፈሳዊ ሰው እንኑር ካልን በእኛ መንፈሳዊነት በዚህ መልኩ ልቡናቸው የሚያርፍ ሰዎች መኖር አለባቸው። ሰዎች በእኛ እየተበሳጩ እየተከራከሩ እርስ በርስ እየተለያዩ እየቆሰሉ እኛ ክርስቲያኖች ነን ማለት አንችልም። አገልጋዮች ነን ማለትም አንችልም። እግዚአብሔርን እንወደዋለን ማለትም አንችልም። አንድ ሰው መንፈሳዊ ሲሆን ሌሎች የሚያርፉ መኖር አለባቸው በሱ መንፈሳዊነት። አንድ ሰው ወደ ቤተ ክርስቲያን ሲመጣ ቤት እናቱ ማረፍ አለባት፣ አባቱ ማረፍ አለበት፣ ወንድሞች እህቶቹ ማረፍ አለባቸው። አያችሁ፣ መለወጥ ይሄ አይደለም? ንስሐ አይደለም? እየጨመረ በሚሄድ መጀመሪያ ሰው እኮ በሕይወቱ መንፈሳዊነት ሲገዛው ከማስቸገር ነው የሚወጣው። መጀመሪያ ከማስቸገር አያመሽም። ማስቸገር ነው አይደለም ማምሸት። ለሌላው ሰው ሐሳብ አይሆንም፣ ሰቀቀን ጭንቀት አይሆንም፣ አይሰክርም፣ አይጣላም፣ ሐሳብ አይሆንም። የሚሉትን ይሰማል፣ ከማስቸገር ይወጣል። የመጀመሪያ እድገታችን ይሄ ነው መሆን ያለበት። በማንም አይከብድም። ይሄ ራሱን የቻለ ርዕስ ነው። በሰው የሚከብድ ሰው መንፈሳዊነት የጎደለው ሰው ነው። ለሰው የሚከብድ ሰው ሬሳ ነው። ሬሳ ምን ሐሳብ አለበት? ይሸከሙት እንጂ አይደለም። ምንም ቢታመም እኮ ሰው ሲደገፍ ለመቆም መታተር አለበት አይደለም። ቀለል ለማለት ከደገፉት በቃ ሐሳብ ጥሎ የሚኖር ሰው ሌላው ስለሱ እያሰበለት እየተጨነቀለት ፍዳ እያየ ለሚበላው ለሚጠጣው ለሚለብሰው እንደ ሕፃን ልጅ የመጀመሪያው ክርስትና ሌላ እንዳይመስላችሁ። እኛ ገና አትግደል አትስረቅ ላይ ነን። ማደግ አለበት። ከማስቸገር ነፃ መውጣት አለብኝ ማለት አለ። አንድ ሰው ከማስቸገር ማንንም አለምን ማንንም አልጠይቅ። ይሄ ማለት ፍጡራን ነን አንረዳ ማለት አይደለም። ሁሌ እንድንረዳ መሆን የለብንም። ደግሞ ብንቸገር አተን እንቸገር እንጂ ሰንፈን ተቸግረን አናስቸግር። ብናስቸግር ለትርፍ ነገር አናስቸግር። ብናስቸግር ለእላፊ ለቅንጦት ነገር አናስቸግር። ይሄን ካስቸገርኩ ይበቃኛል እንበል። አያችሁ፣ ከማስቸገር ራስን ማውዳል። ማናስቸግረው እኮ ሰርተን አትርፈን ስላገኘን እኮ አይደለም። በቃ ይበቃኛል ለራሴ ልቸገር። አያችሁ፣ እንደዛ እኮ ነው። አለማስቸገር እኮ ሲሞላልን የሚመጣ አይደለም። ይበቃኛል፣ ይችን አጥቤ ለብሳለሁ። አያችሁ፣ ደግሞ ሰው እያስቸገሩ መቀናጣት አለ ወይ? ይሄኛውን ይች ትበቃኝ አሮጌዋም ትበቃኛለች እያሉ ነው መሆን ያለበት። ከዛ በላይ ምንመኝ ከሆነ እያስቸገር ለትርፍ ነው። እንደሱ ሰው እየሰራ እየተለወጠ ነው ሌላ የተሻለ ነገር መመኘት ያለበት። ካልሆነ አመስጋኝ ነው መሆን ያለበት። እንደውም አሁን እኮ ለተቸገረ ተስፋ ነው የተነጋገር ነው አይደለም። ብንቸገርም በራሳችን ጥርሳችን ንክስ ጨከን ማለት አለብን ማለት ነው። ከዛስ እድል ካገኘን ግን ደግሞ እናቴን ምን ይዤላት ልግባ፣ ለአባቴ ለወንድም ለእህቶቼ ምን ላርግላቸው ደግሞ መባል አለበት። አየች፣ እንደዚያ መባል አለበት። ይሄ ማለት የቅዱሳን ልብ ባንተ ስላረፈ የሚለውን ቃል እንፈጽማለን።
አያችሁ የቅዱሳን ልብ ባንተ ምን ስለሆነ ስላረፈ ተመልከቱ። ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይለዋል ቅዱስ ጳውሎስ። በአንተ ተደስቻለሁ፣ በአንተ ተጽናንቻለሁ ይለዋል። ደግሞ ወንድሜ እያለ እያከበረ ተማሪው እኮ ነው። ከዛ ይቀጥልና አንድ ትልቅ ጉዳይ አለው፣ ብርቱ ጉዳይ አለው ቅዱስ ጳውሎስ ለፊሊሞና የሚጽፍለት ምን ይላል? ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳን ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩን የጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምናለሁ። መብቴንም አላውቅ ሰው አይደለሁም፣ ላዝህ እችላለሁ። ለምን? አስተምሬሃለሁ፣ የእኔ ተማሪ ነህ፣ ለሃይማኖት አብቅቻለሁ፣ ከክርስቶስ ጋር አገናኝቻለሁ፣ ለሕይወት አገናኝቻለሁ። ስለዚህ ቅዱስ ጳውሎስ ፊሊሞና ላይ ለነፍሱ ይህን ያህል ውለታ ከዋለላት የፈለገውን ማዘዝ ይችላል አይችልም? አያስደንቅም? ይሄ ለማዘዝ ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳ ድፍረት ቢኖረኝ፣ ብዙ ድፍረት ቢኖረኝ ስልጣን አለኝ አለ። ይህን ለማድረግ እችላለሁ። ግን አንዳንድ ሰው እንዲህ እኮ ያደረግንላችሁ እንዲህ ነው የሚሉ አገልጋዮች አሉ። የኩራት የትዕቢት ይህችን ያልሰሙ አያችሁ። መብት ቢኖረንም መብት ሁሉ ኤክሰርሳይዝ አይደረግም። አያችሁ። አዎ መጠንቀቅ አለብን፣ ማስተዋል አለብን። አለኝ መብት አለ ላዝህ፣ ግን አላዝህም አለ። ይልቅ ምን አደርጋለሁ አለ? እለምንሃለሁ አለ። ምንድን ነው የሚለምነው? ግን ሲለምነው ደግሞ እያሳዘነ ነው የሚለምነው። ጉዳዩን አመጣላችኋለሁ። ምንድን ነው የፈለገው? ከፊልሞና የፈለገው ነገር ምንድን ነው? ባወቅ ነው አያስብልም? ያስብላል፣ ያስብላል። አንድ ነገር አለ የሚለምነው። ከመለመኑ በፊት ግን አሳዛኝ ነገሮችን፣ አንደኛ መብት አለኝ፣ መብቴን አልጠቀም፣ ማዘዝ ሳይሆን ልመና ነው አለ። ይሄ ራሱ አያሸንፍም? አንድ በሉልኝ። ሁለተኛ ሽማግሌው አለ ራሱን የሽማግሌ ልመና። ሽማግሌ ተመልከቱ፣ ሽማግሌው እኔ ጳውሎስ ሽማግሌው አለ። የሽማግሌ ልመና። ሶስተኛስ ታስሮ ነው የሚለምነው። አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ የእስረኛ ልመና፣ የሽማግሌ ልመና። እኛን ለማዘዝ ሙሉ ስልጣን ያለው ሰው ልመና ማለት ነው። በዚህ ሁኔታ ይለምነዋል። ምንድን ነው ግን ልመናው? አሁን ስለ ራሱ የሆነ ነገር አድርግልኝ ቢለው ምንም ይቻላል አይደል? ትክክል ነው፣ ይገባዋል። ግን ስለ ራሱ አይለምነው። ምንድን ነው የሚለምነው? ከዚያ በኋላ እንዲህ ይላል፣ አስቀድሞ ስላልጠቀመህ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። ስለ አናሲሞስ ነው፣ ስለ እኔ አይደለም እለምንህ። በዚህ ደረጃ ራሴን አዋርጄ ስለማን ነው? ስለ አናሲሞስ እለምንሃለሁ። አናሲሞስ ማን ነው? የሰው ስም ነው። ጠቃሚ ማለት ነው አናሲሞስ ማለት። አናሲሞስ የፊሊሞና ባሪያ ነው፣ አገልጋይ ነው። እሱ ብቻ አይደለም። በጣም የሚያስደንቃችሁ ይህ ባሪያ ፊሊሞና ሲያምን አላመነም። ከቤት ውስጥ በሃይማኖት ማስገደድ ስለሌለ ጌታው አምነዋል። ባሪያው ግድ ማመን አለበት አይባልም። እሱ ነፃነት ነበረው፣ አላመንም። ሳያምን አገልጋዩ ሆኖ ቀጠለ። እሱ ብቻ አይደለም። የሚያስደንቀው አናሲሞስ
ፊሊሞና ንብረት ዘርፎ ጠፋ። ታዲያ ስለ አናሲሞስ ምንድን ነው የሚለምነው? በጠፋበት ቦታ ሐዋርያው ቅዱስ ጳውሎስ ለትምህርት ተዘዋዋሪ፣ ለማስተማር፣ ለስብከት ተዘዋዋሪ ስለሆነ በሄደበት ቦታ አናሲሞስን አገኘው። ያውም በእስር እያለ። መቼም ወንጀለኛ በእስር ቤት ነው የሚገናኝ። ቅዱስ ጳውሎስ ሳይበድል ያም በድሎ መስረቅ የለመደ አያች በእስር አገኘው። ሌላ የተብራራ ታሪክ የለም። በእስር አገኘው። በታሰረበት አስተማረው። አመነ፣ ተጠመቀ፣ ክርስቲያን ሆነ፣ ንስሐ ገባ። ንስሐ ሲገባ ፊሊሞናን አስቀይሜዋለሁ፣ በድዬዋለሁ፣ የእሱ አገልጋይ ነበርኩ፣ ባሪያ ነበርኩ፣ ያልተፈቀደልኝን ሰርቄ ወስጄ ንብረት አባክኜ ጠፍቻለሁ። ሄጄ ንብረቱን አጥፍቼዋለሁ። አሁን ጸጽቶኛል። መመለስ አልችልም፣ መክፈል አልችልም፣ ግን ይቅርታ እንዲያደርግልኝ ይፈልጋለሁ። ልብ ሲገዛ ሲያቅ እኛ ያጠፋነው ነገር የለም። የወንድሞቻችን የእህቶቻችንን ቤት ውስጥ አትንኩ የተባልነው ወርቁን ምኑን ጌጡን እያወጣ የሸጠ ልብሱን ንብረቱን እያወጣ የሸጠ ከቤት ውስጥ እና ዝም ተብሎ ክርስትና አለ እንዴ? ቁጭ ብሎ በቃ ዛሬ ወንጌል እየሰማን ይሁሉን ይፈልጋል። ከዚያ ያለፈውን ልቡናችን ይመርምረው፣ ያጠፋነውን ጥፋት ተመልከቱ። ንስሐ ሲገባ ሰው ሙልጭ አድርጎ ነው መሆን ያለበት። ይሄ አናሲሞስ ተመልከቱ፣ ንስሐ ገባ አይደለም? ንስሐ ሲገባ የምከፍለው የለኝም ይቅርታ ግን እፈልጋለሁ ብሎ ንስሐ ገብቷል። እና አስታርቀኝ ብሎ ማለደው ቅዱስ ጳውሎስ። አሁን ቅዱስ ጳውሎስ ለፊሊሞና መልእክቱን ለምን እንደሚጽፍ ገባቸው? ይቅር በለው። አሁን ሊመልስልህ አይችልም፣ ግን ይቅርታ አድርግለት። ልመናው ይሄ ነው። አንድ ንብረት ሰርቆ የኮበለለ ባሪያ አገልጋይ እንዲታረቅ ነው። ንስሐ ገብቷል፣ ታረቀው ነው ልመናው። ይሄ ሁሉ የሚያስታርቁ ምንድን ናቸው? ብፁዓን ናቸው። አያቸው የቅዱስ ጳውሎስ ብፅዕና ብፁዓን ናቸው። መታረቅ አለበት። የሚታረቀውንም ከዚህ ይዞ ልቡን እያሳሳ እያባበለ ከዚህ መክሮ አስተምሮ ለንስሐ አብቅቶ አስተካክሎ ከዚህ ደግሞ ይቅርታ እንዲያደርግ ደግሞ መክሮ አስገድዶ አይደለም፣ አዞ አይደለም፣ አሳምኖ ሊያምን በሚችልበት ደረጃ መክሮ ያስታርቃል። ከ8ኛው ሺህ ካለቀ ዘመን ምልክቶች አንዱ እርቅን የማይሰሙ ይሆናሉ ነው የሚለው። ሰው ቢታረቅ አስመሳይ ነው። ሰው ቢታረቅ ለጥቅሙ ነው። ሰው ቢታረቅ ደግሞ ሰርቆ ለመሄድ ነው የሚታረቁ። በዘመናችን ልክ ነው አይደለም? እውነተኛ እርቅ ፈልጎ መምጣት እንደ አናሲሞስ ከየት ይገኛል? በእውነተኛ ንስሐ ካለ መልካም ነው እኮ። እኛ አሁን የለም ለማለት በጅምላ ለመጨረስም አይደለም። ነገር ግን ስንተኛ ሰው ይገኛል? በእውነተኛ ንስሐ የበደለውን ሰው ትጠቀማለህ፣ ሰርተህ ትለወጣለህ፣ ትማራለህ ተብሎ የተጠጋ ሰው እየዘረፈ እያስቀየመ ለምኖ ጠይቆ መሄድ አንድ ነገር ነው። ነግሮም ማሳውቆም ቢሆን ሰው እርስ በርሱ እንዲተማማ እንዲጣላ ዱካ አጥፍቶ ዘርፎ ሰርቆ ያልሰረቀ መስሎ መኖር በጥፋት ላይ ሌላ ጥፋት። አናሲሞስን ይቅር እንድትለው ነው። ቀድሞ አልጠቀመህም፣ ዘርፎ ሂዶሃል። አሁን ግን ይጠቅማል። ለማን ይጠቅማል? ለአንተም ይጠቅማል።
እውነተኛ ንስሐ ስለገባ ደግሞ እኛ አገልጋይ ሆኗል። ለእኔም ይጠቅማል፣ ለሁለታችንም ይጠቅማል። ስለዚህ ተመልከቱ፣ በእስራቴ የወለድኩት ልጄ ነው፣ ልዩ ልጄ ነው፣ በስስት የማየው ነው። ታረቀው፣ ይቅርታ አድርግለት። ይቅርታ ማድረግ ብቻ አይደለም፣ ለእኔ ልጄ ነው። የኔን ልጅ ባሪያ ታደርጋለህ አንተ? አሁን እታረቀዋለሁ፣ ይኸው አንተ ብለኸኝ ይግባና ይስራ። እንደሱ እንድትለው አይደለም። አንዳንዴ እንደዚህ ይደረጋል አይደለም? አዎ፣ መብትን ሁሉ ገፎ ማለት አይደለም። በእስራቴ የወለድኩት ልጄ ነው። የቅዱስ ጳውሎስን ልጅ ባሪያ ያደርጋል? እንደ ባሪያ አይደለም፣ እንደ ወንድም ነው እንድትቀበሉ የምፈልገው። ክርስቲያን ሆነዋል። አሁን ክርስቲያኖችን እንደ ባሪያ የሚቆጥሩ የሉም። ገንዘብ ስላላቸው፣ ንብረት ስላላቸው፣ ስለቀጠሩ፣ ስለሚከፍሉ ክርስቲያኖችን እንደ ባሪያ፣ ነፍስ እንደሌላቸው እንዲጸልዩ አይፈቅዱላቸው፣ ቤተ ክርስቲያን እንዲሄዱ አያደርጓቸውም፣ የሚበሉትን አያበሏቸው፣ የሚቆርሱትን አያስቆርሷቸው፣ ንጽህናቸው እንዲጠበቅ፣ ጤናቸው እንዲጠበቅ አይንከባከቧቸው። በቸገራቸው ጊዜ ትጠቅመኛለህ ብዬ አስጠጋው እንጂ እንዲህ ሸክም የምትሆንብኝ ብለው አውጥተው ይሰዷቸዋል፣ ይጠሏቸዋል። ትክክል አይደለም፣ ትክክል አይደለም። መስራት ማገልገል አንድ ነገር ነው። እንደ ክርስቲያን ካላሰብን እንዴት እንጸድቃለን? አያችሁ ምን አለ ቅዱስ ጳውሎስ? እንደ ወንድም እንድትቀበለው በእስራቴ ስለወለድኩት ልጅ ይጠቅማል፣ አንተንም እኔንም ይጠቅማል። በእስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ፣ እርሱን እልከዋለሁ። ራሱን ደብዳቤ አስይዤ ተመልከቱ፣ እርሱን እልከዋለሁ። አንተም ልቤ እንደሚሆን ተቀበለው። እንደኔ እንደ ሐሳቤ እኔ እንደምፈልገው አንተ እንደምትፈልገው አይደለም። እኔ ለአናሲሞስ እንደምመኘው እንደ ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራቴ ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። አንተ አገልግለህኛል፣ ብታሰር ጠይቀኛል፣ ብራብ አብልተኛል፣ ብጠማ ጠጥተኛል። የአንተ ምትክ ሆኖ አሁንም በታሰርኩበት እንዲጠይቀኝ፣ እንዲረዳኝ፣ እንዲላላከኝ እፈልግ ነበረ አለ። ተመልከቱ፣ ላስቀረው ፈቅድ ነበረ፣ እወዳለሁ። ነገር ግን በጎነትህን በፈቃድ እንጂ በግድ እንዳይሆን ላማክርህ ምንም እንኳ ላደርግ አልወደድኩም። እንዴት አስቀረዋለሁ? ያንተ አገልጋይ ነው ለኔ። ዛሬ እኮ ጎን ለጎን ሱቅ ቢኖር፣ ሁለት ቤቶች ቢኖሩ ከአንድ ቤት ሰራተኛ ማፈናቀል አለ። አስመጡት፣ እኔ ትንሽ ጨምሬ እከፍላለሁ፣ አትመጣም? እኔ ጋር ስንት ነው የሚከፍሉ? ነውረኛ እኮ ነው ስራችን። ይሄ ሁሉ ብልጠት ነው እኛ የሚመስለን። በቃ ቢዝነስ እንደዚህ ነው የሚሰራው። የለማ ማስተዋል የለማ። ያንተ አገልጋይ ነው፣ እኔ እፈልገዋለሁ። ላስቀረው እፈልግ ነበረ። ሳላማክርህ አይሆንም፣ አንተም ሳትፈቅድ አይሆንም። ወንድማማችነት ካለ መመካከር ነው እንጂ ለሱም ቢሆን አንተ ካልከ ለምን ከዚያ ከሰራተኛው ጋር ከምንነጋገር ካለቃው ጋር እንነጋገር? ወይ ክፈለው ጨምረ፣ ወይ እኔ ጨምሬ ልክፈለው። ያንተ አገልጋይ ነው፣ ትወደዋለህ ከልብ። የሱም ቦታ የሚተካ ደግሞ አታጣም አንተ የሚል ሰው ይኖራል፣ ይገኛል። አሁን ይሄ ፌዝ አይደለም? በክርስቲያን ዲና አይደለንም እኛ ያለ ነው። ከተነጋገርን እውነቱን አይደል መነጋገር ያለብን? የምን መሸነጋገል ነው? ሳላስፈቅድህ አላስቀረውም ማለት አልወስደውም። ያንተ አገልጋይ ነዋ። አንተ ግን ስለ በጎነት ኧረ እኔ ሌላ አላጣም፣ ላንተ ከጠቀመ ብለህ ከተውክልኝ ደስ ይለኛል። ፊሊሞና ከፍ ያለ የክርስትና የሕይወት እርከን ላይ ያለ ሰው ነው። ፊሊሞና ምን እንዳደረገ ታውቃላችሁ? አንደኛ
ቅዱስ ጳውሎስ እንደ ልቤ እንዳለው ተቀበለው፣ ታረቀው። ያለፈውን ወንጀል ኃጢአት አልቆጠረበትም፣ እንደ ወንድም ወሰደው። ሁለተኛ ይህን ያህልማ ልብ ከገዛ ሰው ከሆንክ እንደው አለና የበለጠ ሀብት ንብረት እሰጥሃለሁ፣ መሬት ቦታ እሰጥሃለሁ፣ ከኔ ጋር ሁን፣ ብዙ ትሰራለህ አለው። እኔ ክርስቲያን መሆኔ ሀብታም አድርጎኛል አንተ ከምትሰጠኝ በላይ አለ። ክርስቲያን ከመሆን በላይ ሀብት እንደሌለ አውቃለሁ። አንብቡት ስንክሳሩ በየካቲት 21 ተጽፏል። አናሲሞስ እኔ ሀብታም ሆኛለሁ። ሀብታም የሚሆን ህሊና ነው። ድሮ የሰረቅኩት የሚጠቅመኝ መስሎኝ ነበረ። ድሮ ሀብት ትልቅ ነገር መስሎኝ ነበረ። ሀብት ከሰናይ መንፈስ ቅዱስ። ለካ ሀብት ማለት መንፈስ ቅዱስ ነው። መልካም ሀብት መንፈስ ቅዱስ ነው። አሁን የመንፈስ ቅዱስ ቤት እልፍኝ ሆኛለሁ። ሀብታም ነኝ። አንደኛ የምትሰጠኝን አልፈልግም አለው። አያችሁ፣ እኔ ይቅርታ ካረክልኝ ይበቃኛል፣ ልብ ካላዘነብኝ አልፈልግም አለ። ተመልከቱ። ከዛስ አይ እንግዳውስ ባሪያም አላደርግህ የምሰጥህን እምቢ ካልክ ቅዱስ ጳውሎስ እንድትረዳው ይፈልጋል። እሱ ጋር ይሄድ። ወደ ቅዱስ ጳውሎስ ሄደ። ወደ አገልግሎቱ ሄደ። ካህን ሆኖ በሰማዕትነት በምስክርነት አለፈ። አያስደንቅም? ሕይወቱ በቤት ከመስራት ከሌብነት ወጥቶ ካህን ሆኖ መስክሮ መሞት፣ አገልግሎ መሞት። ተመልከቱ። እና በፈቃድህ እንጂ በግድ እንዳይሆን ላማክርህ ምንም ላደርግ ሳላማክርህ ምንም ላደርግ አልወደድኩም አለ። ተቀብለ ለዘላለም እንድትይዘው እንግዲህ ከታረቅከው አንተ ጋር ይሁን። ስለዚህ ምናልባት ለጊዜው ተለይቷልና ከእንግዲህ ወዲህ እንደ ባሪያ አይሆንም። እንደምን አይሆንም? እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ለአንተማ ይልቅ በሥጋው በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንም? ለእኔ እኮ ወንድሜ ነው። ለእኔ ወንድም የሆነ ለአንተ ያንሳል? አያችሁ፣ ለአንተ ወንድምነት አያንስም። እንዴት ደግሞ ከባሪያ ጋር ወንድማማች ልሆን ነው ልትል አትችልም። ለእኔ እኮ ወንድሜ ነው አለ። አያችሁ እንዴት እንዳከበረው። አዎ ምንዳ ብትሆን እናታችንን ቢንቁብን አይደል? ምን ችግረኛ ቢሆን አባታችንን ቢንቁብን፣ ምን አዳፋ ልብስ ቢለብሱ ወንድም እህቶቻችንን ቢንቁብን ሰዎች እኛ እናውቅ አይደል እንዴ ምንለው? አዎ ከዚህ በኋላ እንዳትንቀው፣ ወንድሜ ነው። እንደ ባሪያ አይሆንም። ለእኔ ወንድሜ ከሆነ ለአንተ እንደውም ከወንድም በላይ ካልሆነ እንዴት ይሆናል አለው። ስለዚህ እንግዲህ እንደ ባልንጀራ ብትቆጥረኝ አለ ቅዱስ ጳውሎስ፣ እንደ መምህር ተወውና እንደ አባት ተወውና እንደ ባልንጀራ እንኳን ብትቆጥረኝ እንደ እኔ አድርገህ ተቀበለው። እንደ ማን አድርገህ? አዎ እንደ እኔ አድርገህ ተቀበለው። በአንዳች ነገር የበደለህ ቢኖር ግን ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር። ይሄ ደግሞ የሽማግሌ ሥራ ነው። ትልቅ የሽምግልና ሥራ ዛሬ የቀረ። ዛሬ ግፍ አለ በሽምግልና ውስጥም። ሽምግልናም ተቃሏል፣ ተንቋል። የሚታረቅ ብቻ አይደለም የጠፋው፣ የሚያስታርቅም። ሲያስታርቅም በቃ ተይው፣ ደግሞ እንደዚህ የማይበድላለ እንዴ በቃ ተወው፣ እንዲህ የማያጠፋ አለ አይደል የሚባለው? አዎ ታዲያ ምን ያድርግ? ሰው አይደል? ምን ታድርግ? ሰው አይደለች አይደል የሚባለው? ይሄ ነው ሽምግልና። የሚቀጣ መቀጣት የለበትም፣ የሚወቀስ መወቀስ የለበትም፣ የሚካስ መካስ የለበትም። ክርስቲያኖች አለበት እኮ ሽምግልናም በወግ ነው፣ ተጣርቶ አቅም ታይቶ አለው ስርዓት። ዝም ተብሎ አይደለም ሽምግልና። ተመልከቱ፣ ቅንነት ቢኖር ለሽማግሌዎች ሽምግልና አናስተምርም። እንደ እውነቱ ለመናገር ቅንነት ቢኖር ግን እግዚአብሔርን እየፈራን ነው ማሸማገል። ቅዱስ ጳውሎስ ምን አለ? አንተ ክፈል እንዳይለው እንዳይከፍል ያውቃል። አልችልም ብሎታል።
ንስሐ ገብቻለሁ፣ የሰረቅኩትን አጥፍቻለሁ፣ ካስ ብትለኝ አልችልም አለው። ክፈል አይባል ነገር ካልከፈል ከሌለው ምን ያደርጋል? ከየት ያምጣልህ ደግሞ አይባልማ። ቅዱስ ጳውሎስ ምን አለ? በእኔ ቁጠረው፣ እኔ ከፍላለሁ። ከየትም አምጥቼ ምዕመናንንም ለምኜ ባለ ተስፋ ጠይቄ እንደሆነ አድርጌ። ቅዱስ ጳውሎስ ሀብታም ሆኖ ነው እንዴ? አይደለም፣ አይደለም። ደግሞ አንተ ሀብታም አይደለህ እንዴ? ስንት ሰራተኛ ያለህ? እንደ የግፍ ፍርድ ነው ይሄ። ምን ሀብታም ቢሆን ሰርቶ ያገኘው ነው። ካለው መስረቅኛ ሌብነት አይመስልንም፣ አይቻልም። ካለውም አይሰረቅም። ካልሰጡን መስረቅ ነው። ይህም መታወቅ አለበት። አንተ አለ አይደል ተውለት አይደለም የሚባለው፣ እራሱ ትቻለው ይበል። ህሊናው ነው የሚታወው። ይበቃኛል ይበል፣ ይማር ይረዳና። እኛ ግን ሁልጊዜ ሐቅን እንያዛት። ምን አለ ቅዱስ ጳውሎስ? ተመልከቱ፣ የበደለ ካለ ተውለት፣ በደል ከሆነ ዕዳ ካለበት ግን አያችሁ፣ ዕዳ ካለበት ግን በእኔው ቁጠረው። አያችሁ የሽምግልና ወግ፣ በእኔው ቁጠረው አለ። ተመልከቱ፣ እንዲህ አለና በእኔ ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር፣ እኔ ጳውሎስ እኔ እመልሰዋለሁ ብዬ በእጄ ጽፋለሁ አለ። እንዲህ ብለኸኝ ያው አይጠይቀኝም ብለህ ነው ደግሞ እመልሳለሁ ካልከኝ በኋላ ባትመልስልኝስ እንዳይባል እኔ ዝም ብዬ እንደው ላፌ ልበል ብዬ አይደለም እመልስልሃለሁ ምለው፣ እጽፋለሁ። ፈርም ካልከኝ ፈርማለሁ፣ ጻፍ ካልከኝ እጽፋለሁ። ከምሩ ነው። አያችሁ፣ ዝም ብሎ ለማስታረቅ ብቻ በቃ ብቻ አንዴ ታረቀው ብቻ የግብር ይውጣ አይደለም። እጽፋለሁ፣ ፈርሜ ነው የምዋሰው። አያችሁ፣ ቁርጠኛ ነው ቅዱስ ጳውሎስ። ያስተማረውን አስተምሮ ያጠመቀውን ሰው የንስሐ ልጁን አያችሁ፣ ይህን ያህል ዕዳውን መሸከም፣ ማስታረቅ፣ የማስታረቅን ርቀት፣ የፍቅርን የበላይነት፣ ቅዱሳንን የመውደድ ነገር፣ ንስሐ የምትገባ ነፍስ የመውደድ ነገር አያችሁ እንዴት እንደሆነ። ከዚህ በላይ ምን ያስተምረን መጽሐፍ ቅዱስ? አንድ ምዕራፍ ተመልከቱ። በእኔ አስብ፣ በእኔ ቁጠር፣ እጽፍልሃለሁ አለው። ተመልከቱ እና እኔ መልሰዋለሁ ብዬ በእጄ እጽፋለሁ። ከዚህ በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። ይህ ደግሞ የሚያስደንቅ ቃል ነው። እንዴ እንተሳሰብ፣ እንዴ እንተሳሰብማ ካልን አንተም እኮ ብዙ ዕዳ አለብህ። እኔ ላካክስ አይደለም፣ ዕዳ ካለብህ ጠይቃለሁ በዕዳ እንጂ እመልሳለሁ ያልኩትን ደግሞ እመልሳለሁ እንጂ በዚያ ይታሰብልኝ አልልህም። አይገርምም ንግግሩ? ተመልከቱ፣ ይሄ ሌላ ያ ሌላ አለ። ደግሞ ማስተዋል፣ እንደዚህ ነው ማሰብ። ክርስቲያኖች ያጋጥማል አያጋጥምም? በሕይወት ያጋጥማል። ችግሮቻችን የምንፈታው እንደዚህ ነው፣ በረቀቀ አመለካከት ነው። እንደዚህ ነው የምንፈታው። ሐሳብ ከሐሳብ ይለይልናል ወይስ ይደራረብብናል? መንፈሳዊነት ይሄ ነው። እኔ ብድር አለኝ አንተ ላይ አልልህም አለው እና ተመልከቱ። አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ አታሳፍረኝ። ያን ሁሉ አስተምሬ ይቅርታውን አልቀበልም አትበል። አንተ ያስተማርኩን ብትፈጽም እኔም ዋጋ ክብር አገኛለሁ አለ። በክርስቶስ ልቤን አሳርፍልኝ። የቅዱሳን ልብ ሁሉ ባንተ አርፏል አለው አይደለም? እኔንም አሳርፈኝ፣ ሐሳቤን ተቀበልልኝ አለ። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ይህን አልኩ እንጂ አንተስ ከእኔ ሐሳብ ትበልጣለህ። አብልጠህ ታደርጋለህ እንጂ አታሳንስም። ይተማመንበታል። አያችሁ። ከዚያ ደግሞ ከዚህ ጋር የማስተናገጃ ቤት አዘጋጅልኝ እመጣለሁ ደግሞ አለው። ዛሬ ነገር ደግሞ እንዳይል
አያችሁ ደግሞ እመጣለሁ። ሲመጣ እንዴ ያለኝን ምን አደረግኩኝ እንዲል እኮ ነው። ቶሎ አስተካክሎ ዛሬ ነገ እንዳይል ገና ደግሞ ሐሳቡን ለማብላላት ሐሳብ እንዳይቀይር ምን እንዳይል እመጣለሁ ደግሞ። እሺ መምጣቴ አይቀርም እንደውም ማረፊያ አዘጋጅልኝ ይለዋል። እንደዚህ የሚባል የታመነ ወዳጅ አለ? የክርስቶስ ባሪያ አገልጋይ መጥቶ የሚባል ሮጠው የሚገቡበት ማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁ። ታስሬ አልቀርም። እግዚአብሔር ከእስር ቤት አውጥቶ ወደ እናንተ ይልከኛል፣ ይሰጠኛል፣ እኔን ለእናንተ ይሰጣል አለ። ከዚያ በኋላ በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ አብረውኝም የሚሰሩ ማርቆስና አርስጥሮኮስ፣ ዴማስ የዛን ጊዜ አልካደም ነበረ፣ ወደ ዓለም አልሄደም ነበረ። ዴማስም ሉቃስም ሰላምታ ያቀርቡልሃል አብረውኛሉ። እና የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ ምዕራፉን ይጨርሳል። ምን አገኘን ክርስቲያኖች? ከዚህ ስንት መልእክት አለው፣ ስንት ትምህርት አለው። ቤት ስትሄዱም አሰላስሉት። የሰማችሁትን ነጥቡን ቀስ አድርጋችሁ ጻፉት በማስታወሻ እንኑረው። አደራችሁን በእውነት ይሄ የሚኖር ነው። እንመላለስበት። ሁሉን አገልጋዩን፣ ሽማግሌውን፣ ካህኑን፣ ምዕመኑን የሚነካ መልእክት ያለው ነው። ማንን የማይነካ የለም በዚህ ቃል በእውነት። እና ቅዱሳንን መውደድ አለብን። ከወደድንስ እግዚአብሔር ይለመነናል። ይሄ ማሳረጊያ ነጥቤ ነው። ከወደድን ቅዱሳንን ማን ይለመነናል? እንዴት ካላችሁ በሉቃስ ወንጌል ምዕራፍ 7 ላይ አንድ ታሪክ አለ። አንድ 100 አለቃ ተብሎ በስም ያልተጠራ ሰው አለ እና ብላቴናው ታመመበት። ሽማግሌዎቹን ወደ ክርስቶስ ላከ። የተላኩት ሽማግሌዎች ምን አሉ ይላል? ይህን 100 አለቃ ልጁን ብላቴናውን ልታድንለት ይገባል አሉት። ለምን? አንደኛ ሕዝባችንን ይወዳል አሉ። ምናችንን ይወዳል? ሕዝባችንን ይወዳል። ሁለተኛ በራሱ የጸሎት ቤት ሰርቶልናል፣ አሳርፎናል ምንሰበሰብበት። ስለዚህ አንተ ከዚህ በላይ ምን ትፈልጋለህ? ከሰው ሰው የሚረዳ አይደለም የምትፈልገው? ሰው የሚወድ አይደለም የምትፈልገው? ሰውን የሚደግፍ ሰውን የሚያሳርፍ ሰው አይደለም የምትፈልገው? ይህ 100 አለቃ አንተ የምትፈልገውን ያሟላል። ስለዚህ ልመናውን ስማው፣ ብላቴናውን አድንለት አለ። ጌታችን አድንለታለሁ አለና ሰምቶ ልጁን ሊያድንለት ወረደ። መልእክተኛ ልከው ልጅን ለማዳን ወደ አንተ ቤት እየመጣ ነው አሉት። የዚህን ጊዜ ይደልወኒ ከመትባ ታሕተ ጠፈረ ቤት፣ ከቤቴ ጣራ በታች ልትገባ አይገባኝም። እዚያ ሁንና ቃል ተናገር፣ ብላቴና ይፈወሳል አለ። ጌታችን ምን አለ? እንዲህ ያለ እምነት በእስራኤልስ እንኳ አላገኘው። ምን ያለ እምነት ያለው ሰው ነው! ምን ያለ ምግባር ያለው ሰው ነው ብሎ አደነቀው። ብላቴናውን ፈወሰለት ይላል። ለምን ሰማው? እግዚአብሔር የሽማግሌዎችን መልእክት ለምን ተቀበለ? ሕዝባችንን ይወዳል። ያውም ሮማዊ ሆኖ፣ ያውም አሕዛብ ወገን ሆኖ። ስለዚህ የግድ እኮ ለመዋደድ እኮ ሃይማኖታችን አንድ መሆን የለበትም፣ ብሔራችን አንድ መሆን የለበትም። አይደለም እንዴ? ለመዋደድ የግድ አንድ መስሪያ ቤት፣ የግድ ጎረቤታሞች፣ የግድ የምንታወቅ መሆን የለብንም። እውነት እግዚአብሔርን የምንፈራ ከሆነ እንዋደድ። በቃ ያለ ቅድመ ሁኔታ እንዋደድ፣ እንከባበር። እግዚአብሔር እንዲህ አድርገን ስንዋደድ ነው የሚሰማን። ዛሬ አንድ መቅደስ ውስጥ ያሉ ሰዎች ፍቅር አላቸው። እንደውም እሱ ነው ችግራችን። የክህነትን ስራ ለሚሰሩ ለቤተ ክርስቲያን ሊቃውንት ፍቅርን ስጥ የሚለውን አልመረመርነውም እኮ። የጎደለ እኮ ነው የሚለመነው፣ የጎደለ ነው የሚለመነው። ጎሎናል ማለት ነው። በአንድ መቅደስ መይተዋደድ። እንደውም አንድ መስሪያ ቤት እንዳሉ ሰዎች የሚባላ የሚናከስ የለም አይደለም? እንኳን የሩቁን ለመውደድ የቅርቡንም መውደድ አቅቶናል። ግን ልብ ይጠባል እንዴ ለመውደድ? አይጠብም ነበረ። ስለዚህ እንዋደድ ነው።
ፍቅረ ቅዱሳን ነው የትምህርታችን ርዕስ አይደል? አዎ ያለብን እርስ በርሳችንም መዋደድ አለብን። በእውነት ይህ ነው መልእክቱ። ይቆየን። የሰማነውን በልቦናችን ጽላት ይጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።